ስራት አለች ማማትላቸው እንዴ ስራታለች ማለት ስራ ባለፈ እንደጀመርሽ እነሱ ያውቁም እንዴ ደሞ እዚህ ስራተሽ ብለው እነሱ ይጨነቁ ሌላ ጭንቀት ይግቡ እንዴ ስመጣ ትራንስፖርት ምናምን በቃ ብዙ ወጪ ስላደረጉልኝ ለክላቻው ለክረምት ምናምን ብያቸው ነበር እኮ ለዛ በዚህ አመት ምስቅልቅል ያለብኝ ነገር ነው አንተ ያልከኝን ብሰማ ኖሮ እንደዚህ አልሆነም ነበር። ሰላም ውድ የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እንዴት ሰነበታችሁ? እኛ በጣም ደህና ነን እግዚአብሔር ይመስገን። እናንተ እንዴት ናችሁ? ዛሬ ደግሞ እንግዲህ በአዲስ ቪዲዮ ተከስቻለሁ ማለት ነው። የሆነ ቦታ ነው ያለው ዛሬ ለሰላም ነው ግን ምንድነው መሰላችሁ ዛሬ አስቸኳይ ነገር የሽን ላገኛት ደውዬላታለሁ። እንደስከሆነ ብዙ ያገር ለማገናኘት ምናምን አይደለም። ዛሬ ትንሽ ማለት እኔ ራሱ ውስጤን ደብሮኛል። ቤተሰብ ነው ደውለው በቃ የሆነ ነገር አሉኝ። የኔ ቤተሰቦች ናቸው የሷ ዘመዶች ማለት ነው እናትና አባቷ ደውለውልኝ ነበርና በጣም የሚያሳዝን ማለት ነው። እኔ ራሱ በጣም አስጠላኝና ልጅቱ እንግዲህ ታውቃላችሁ አሁን ትንሽ ወደ ቅርቧ ተመልሳ ምናምን ስራ አስጀምሪያት ነበር። ከዛ ወጣ ጸበል ነች። አሁን ጸበል እየተጸበለች ነውና ባልጠበቅኩት ወይ ቤተሰብ አሁን ደውለው ብር ላኪልን በላት ምን አሉኝ። ምን ላድርግ በጣም ደበረኝ ውስጤን ራሱ ማለት ነው። እና እስኪ እሷን ደውዬ ዙሮ መናገር አለብኝ ያለውን ነገር ማስረዳት እሷንም መናገር አለብኝ። ደውዬላታል እየጠበቀች ነው። አሁን እየተመጣች ነበረ። እንግዲህ አስቸኳይ ነው ቪዲዮንም የሰራሁት ኦሬዲ ዙሮ ለእናንተ ለማድረስ ነው። ነይ ይመጣልሽ እስኪ እናያለን እንግዲህ ሰላም ጠፋሽ? አልጠፋሁም። ጠፋችሁ እናንተ እኛም የት እንሄዳለን? እረሳችሁ አላ አይደለም ምን ረሳሻለሁ? ዋናው ፈጣሪ ያርሳሽ እንጂ ሰው ስለረሳሽ ማምን ያደርጋል? እሱ ስለከናው እና ጸበሉን ምን ጨረሽ ወይስ እኔ እየተመኩ ገና ምን 2-7 3 ቀን ምናምን የቀረሽ? ኦኬ አሪፍ። ትንሽ ግንባርሽ ራሱ እንትን አሁን ጉድ ምናምን ዝናብ አይደል ወቅቱ? አሪፍ ነው። ደስ ብሎኛል። በነገራችን ላይ እንደዚህ ሰው ለምን ነበር ዛሬ ባሰኳይ የፈለከኝ? አይ ሰላም ነው ብዬ ነው የማስበው። አረ እንደስከውንማ እንደዚህ ጭቅጭቅ ምናምን ብዙ የጋለ ማገኘት ምናምን አይደለም። ዛሬ እስኪ የሆነ ጉዳይ ነው የፈለኩሽ እኔ ራሱ ማለት እና ለምን ታውቂያለሽ ቤተሰብ ደውሎልሽ ነበር? ስልክሽ ሲጀመር አይሰራም እያሉ ነው። ዝግ ነበር ስልኬ። ለምን ትዘጊያለሽ? ስልክ እኮ አይዘጋም። ብዙ ነገር ቤተሰብ ለብዙ ነገር ደውሎልኝ ነበር። ተከታታይ ነው እንደምለቀቅ ዘግቼው ነበር። ሳምንት ነው ተዘጋው ስለዚህ እና ደውይላቸው እንዴ ታዲያ ብትዘጊ ለእነሱ መደወል አለብሽ እኮ። ደውላቸዋለሁ ያልኩ በዛው ዝም አልኩ በቃ። አይ መደወል አለብሽ። እነሱ ያንቺን ደህንነት ምናምን ማወቅ ግዴታቸው ነው። አንቺ ስልክ ስትዘጊ እነሱ ራሱ እንትን ይላቸዋል ማለት እኔ ራሱ ደበረኝ በቃ። ለምን ታውቂያለሽ ካንዴ ሁለቴ ነው ደውለው ለማለት ራሱ የሚከብድ ነገር ነው ያሉኝ። ምን ሰላም አይደለም? አረ ደህና ናቸው፣ ሰላም ናቸው። ሰላም ናቸው። እና ታዲያ አስረጋግጠኝ እኮ ነው። አረ እንደዛ ሳይሆን አሁን ይኸው እንግዲህ ታውቂያለሽ ሀገር ቤት ትንሽ ባህር ነው ምናምን ክረምት እየመጣ ነው። የክረምት የሆነ ነገር ያስፈልጋልና ብር ትላክልን ብለው የራሱን እንዴት አድርጌ እንደምነግርሽ አላውቅም። እርግጥ ያንቺ ሁኔታን እያወቅኩ እኔ እንደዚህ ላንቺ እንደዚህ ማለት የለብኝም ነበር። ግን እነሱ ካንዴ ሁለቴ ደውለው አይ በቃ ትንሽ ካላት ምናምን ስልክ አልሰራልና አለ መቼም አጨክንብን ምናምን አለች። ማዘር ደውላ ነበር። ወይኔ ልክናቸው ለቢያቸው ነበር ስመጣ ሲነት እኮ እነዛም አንቺም እኮ እየጠበቁ ያሉ ይኸው እንግዲህ ስንት ወር 2 ወር በላይ ያለፈሽ 3 ወር ምናምን እየሆነች ነው እንግዲህ ቢያንስ ማለት ነው።
ምንም እንኳን የሆነ ነገር እንትን ባይል ትንሽ ነገር ይጠብቃሉ እነሱ። እርግጥ አንቺን ሁኔታ ያያየው እኔ ላንቺ መጥቼ እንደዚህ ማለት የለብኝም። አይ ስራ ዝሮ ስራ እየሰረች እንደሆነ ነው የነገርኳችሁ። እኔ ራሱ ለምን እንደዛ ነው ተነግራችኋለሁ? እንጂ ስራ አታለች ምናምን አትላቸውም እንዴ? ስራ አታለች ማለት ስራ ባለፈ እንደጀመርሽ እነሱ ያውቁም እንዴ? ደግሞ እዚህ ስራ አትሽ ብለው እነሱ ይጨነቁ፣ ሌላ ጭንቀት ይግቡ እንዴ? እሱማ ስመጣ ትራንስፖርት ምናምን በቃ ብዙ ወጪ ስላደረጉልኝ ልክላቸዋለሁ ለክረምት ምናምን ብያቸው ነበር እኮ። ለዛ ነው ያኔ ያለውን አንቺ ይዘሽ መጣሽ። እዛ በኋላ እንደውም በወር ምናምን ነው እነሱ እንደውም ጠብቀኝ ነበር እሷ ራሱ ማለት ነው። አሁን ስትነግረኝ እኔ ስራ እንዴት ነው እየሰረች አልኳቸው። ምን ላድርግ በራሴ ሰዓት ነው። አይ እኔ አሁን እንደዚህ እንዲደብርሽ እንዲከፋሽ አይደለም ይሄን ነገር እንትን እምልሽ ማለት ያለውን ነገር መፍትሄ ያለውን መውሰድ ያለብን መፍትሄ እንትን ብለን ያው ብዙም ባይሆን በትንሽ ነገር ታገኛለህ። ምንድነው በዚህ አመት ምስቅልቅል ያለብኝ ነገር ነው። አንተ ያልከኝን ብሰማ ኖሮ እንደዚህ አይሆንም ነበር። አይ እንግዲህ ወደ ኋላ መቆጨት አይደለም እንድትቆጭ አይደለም በኋላ እንድትቆረቆሪ አይደለም። እንኳን ይሄ ነገር ሰው ብዙ ነገር ያደርጋል። ገብቶሻል? ይሄን አንቺ ትምህርት አድርገሽ ከሰማሽ ትምህርት ሆኖሽ እንትን ካለ ያለፈው ነገር ያለፈ ነው፣ ችግር የለም። ታሪክ ነው የሚሆን ያለፈው ነገር። ሰው እንኳን በትንሽ ነገር ራሱን አጥፍቶ ራሱን መስዋዕት አድርጎ በቃ ያስቆረቁራል። ይሄ በጣም ቀላል ነገር ስለሆነ እንትን ማለት የለብሽም። እኔ አሁን ያሰብኩት በቃ ዙሮ አንቺ ከጂቴ ምንም ነገር የለም። እኔ ዙሮ ልስጥሽና በቃ ስራ ስትሰሪ ምናምን ትመልሽልኛለሽ። አንደኛ እነሱ ስራ እየሰረች አይደለም ቢባሉ በጣም እነሱ እንትን ይላሉ። ምን ሆና ነው የተቀምጣ ነው በቃ ይጨነቃሉ፣ ያስባሉ። ሁለተኛ እነሱም ታውቂያለሽ ብር ይፈልጋሉ። እንደዛ ስለሆነ ትንሽ ነገር ልስጥሽና አንቺ ሰርተሽ ትመልሻለሽ ብዬ ነው። ራስ ሰዓቱን ነገር በቃ እየተጸጸተ ነው አይደለም። አዳምጪኝ፣ እንዲጸጽትሽ አይደለም አሁንም እየነገርኩሽ ያለው ገና ያለው ነገር ገና ብዙ ቀን ነው ያለው። አሁን አንደኛ ክረምት ነው፣ ስራ የለም። ሲቀጥል ደግሞ አሁን ለነሱ ያስፈልጋቸዋል። አሁን የሚዘሩበት ዘር ምናምን ወቅት ነው ከነዛ ማለት ነው እኮ አይደለም። እንደዚህ ልክ ነሽ ምናምን ብዬ ነው የመጣሁት ነው እኮ ልክ ነሽ። አዎ በቃ ያስፈልጋል። እኔ ክረምት አሁን ለዚህ እንድትጨነቂ አይደለም እኔ ራሱ ማለት ነው። ሁለት አይብሱኝ ነው። አንቺ መጀመሪያ አሁን ጸበልሽን የጀመርሽውን ጸበል ተጸበል ይጨርሽ። እኔ ሌላ እንድታስብ እንድትጨነቂ አይደለም። አንዳንዴ ማለት ነው በመሃል ብዙ ነገር ያሳስታል። አሁን አንቺ እዚህ ጋር ጸበል ጀመረሻል እና በመሃል የሆነ ነገር መጥቶ እዛ ጋር ሊያስወጣሽ ምናምን እኔንም ተመስሎ ሊሆን ይችላል። ግን አሁንም ነግረሽ እሱን እንድትጨነቂ እንድታስብ ሳይሆን የጀመርሽውን ነገር ጨርሽ። በቃ ጨርሽ። ፈጣሪ ባለው ነገር ይስተካከላል። በቃ ይሄ ለፈተና ሊሆን ይችላል። አሜን ብለሽ መቀበል አለብሽ አንቺ ማለት ነው። ይሄን ነገር አምነሽ መቀበል አለብሽ። ፈጣሪ ሁሉን ነገር ነገ ያስተካክለዋል። አሁን እንዳልኩሽ ትንሽ ነገር እኔ እሰጥሻለሁ፣ አንቺ ትንሽ ደግሞ ሰርቼ ምናምን እልክላችኋለሁ ብለሽ አንቺ አስረድተሽ እዛ ያለውን ነገር በዛ ማድረግ ነው እንጂ እንደዚህ መጨነቅ አያስፈልግም። እና ጸበሉን የጀመርሽውን ጨርሽ። ሌላ ምንም ነገር እንትን አትሰቢ፣ አትጨነቂ። አሁን አይ ችግር የለውም። እኔም እኮ በፊትም ማለት ነው አንዳንዴ ከእንትን አለ ማለት ምንድነው ያው ዋናው ያንን ነገር እንድታስተውሽ እንዲጸጽትሽ ሳይሆን ብዙ ነገር ብዬሽ ነበር እኔ ማለት ነው። እንኳን አይደለም ለቤተሰብ ይቅርና እንጂ ዛሬ ስራ እንደመጣ ጀምረ ቢሆን እዛ መዛምባትም ብዙ ነገር ነበረም እንተሻ ከበር የምታረጊው በቃ እሷውን ሊቆረቁርሽ አይገባም። ችግር የለውም አሁን ማለት ነው። በቃ አትሰቢ። እኔ እንደሱ እንድታሰቢ አይደለም ማለት በቃ እሺ ብዬም ዝም እንዳላቸው እነሱ ምን ሆና ነው እያሉ ሁሌ ያስባሉ፣ ይጨነቃሉ። ዝም ብዬ እንዳልተው አንቺ እስከምጨርሽ እነሱም ዛሬ ነገ ሁለተኛ ቀናቸው ነው የደወሉብኝ ከኔ ማለት ነው። አንቺ ስልክ አልሰራ ሲል ጊዜ እና እንደዛ ስለሆነ ይሄንን አይደለም ልብስ ምናምን መቀየር እንትን አትበል። እነሱ ትንሽ ነገር ይበቃቸዋል። ግዴታ ብዙ ነገር አይደለም፣ ትንሽ ነገር ይበቃቸዋል። እሱ እንትን ብለሽ እዛ በቃ ሁሉ ነገር ይስተካከላል። እንግዲህ አንቺ ደግሞ የተሻለ ነገር ሊሰጥሽ ይችላል።
እና እንደዛ ስለሆነ ስላንቺ ልብስ መቀየር አለመቀየር ብዙም አትጨነቂ። አሁን ከፈጣሪ ጋር እሱን ያለሽን ነገር ጨርሽ ቀስ ብሎ ሁሉም ይስተካከላል። አታስቢ፣ አትጨነቂ እና ስልክሽን ደግሞ አትስኪ እባክሽ፣ አትስኪ። ለነዛ ያለ እርግጥ እዛ ሲከድ ማለት ስልክ ተዘግቶ ምናምን ሊሆን ይችላል ግን የማይወራበት ቦታ ማለት ነው። እና ቤተሰብ ይጨነቃሉ፣ ያስባሉ። እሱን ነው እንትን ማለት ያለብሽ እና እንደዛ ነው። ይሄንን ነግርሽ ነው ደውዬ እንትን ልልሽ ነበር። ዞሮ በአካል ብናወራ ይሻላል ብዬ ነው። ያለው ነገር ይሄ ነው። እልክልሻለሁ እንትን ብለሽ ለነሱ ላኪላቸው። እሺ በቃ ያለው ነገር ነው። ታለው ጨርሽና ስራም ተገኘ ሌላም ነገር ሌላም ሆነ ችግር የለውም፣ አትሰቢ። መጀመሪያ አንቺ ጀመርሽውን ጸባሩን ጨርሽ። ብዙ ጋር ትደዋወላላችሁ? አንተው ስልክ ይዘህ አይደል እንዴ? ኧረ አይ እኔ እንድታወሪ አትደዋወይ ተደዋወይ ልልሽ አይደለም። ይኸው እኔ ማንም ጋር ምናምን እንድታገሊ አይደለም ራሱ ያለው ነገር ተደውለህ ራስ ያነሳል እንዴ? እንግዲህ አንቺ ተቀበል አይ ለማንኛውም እዛ ማጠቢያ አሁን ጸበልሽን ጨርሽ እንትን ያልሽውን